ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ። እርሳችን በመዝሙር 94 ከቁጥር 6 ላይ በእግዚአብሔር ፊት እንንበርከክ በሚል ርዕስ ነው። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። ስለ ተንበርክኮ ስለ መጸለይ፣ ተንበርክኮ ስለ ማልቀስ፣ ተንበርክኮ ስለ መጮህ የምንማማረው ዛሬ ለጌታ መንበርከክ እንደሚገባ ነው። ለሰራዊት አምላክ ለእግዚአብሔር መንበርከክ ይገባል። እግዚአብሔርን አምላካችን ዘዳግም ምዕራፍ 6 ከቁጥር 13 ቁጥር 16 ላይ እግዚአብሔር አምላክን አትፈታተን ይላል። እግዚአብሔር አምላካችን እንዳንፈታተነው፣ እግዚአብሔር አምላካችን እንዳናስቀይም፣ እንዳናሳዝን አትፈታተነው። ደግሞ እግዚአብሔር አምላክን ይላል በፍጹም ልብህ በፍጹም ነፍስህ እግዚአብሔርን አክብር፣ ለእግዚአብሔርን ስገድ። በማቴዎስ ወንጌል ምዕራፍ 4 ቁጥር 8-9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ገዳም በሉቃስ ወንጌል ምዕራፍ 4 ቁጥር 6 እና 7 ላይ ዓለም ሁሉ ለእኔ ተሰጥቷል፣ አንድ ጊዜ ስገድልኝ እኔ ዓለሙን ልስጥ ሲለው ለእግዚአብሔር ለአምላክህ ስገድ እሱንም ብቻ አምልክ ተብሎ ተጽፏል። አሁንም በእግዚአብሔር ፊት ኑ እንንበርከክ። መንበርከክ ለጌታ እንደሚገባን ለእግዚአብሔር ለፈጣሪያችን ስግደት እንደሚገባን የምንማማረው በዚህ ነው። እግዚአብሔር አምላካችን የቀናውን መንፈስ ይስጠን። ተንበርክከን እጃችን በመዘርጋት ለሰማይ አምላክ ለሰራዊት ጌታ ምስጋና የባህሪው የሆነ መመስገን የሚገባው በዝናብ አብስሎ በፀሐይ በዝናብ አብቅሎ በፀሐይ አብስሎ የሚመግበን ሌሊትና ቀን ክረምትና በጋን እያፈራረቀ ከክፉ ነገር ሰውሮ ከቀን ቀን ከዘመን ዘመን የሚያሸጋግረን የማናውቀውን የምናውቀውን ፈተና የሚያርቅልን ዲያብሎስ ሰይጣን አጥፏችሁ ያልኳችሁ ገደልኳችሁ ስራችሁን አፈረስኩት ሕይወታችሁን አጠፋው ሲለን መልካም እረኛ ነውና እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሰማራኛል፣ በጠራ ውኃም ይሰደኛል ያውለኛል። በሞት ጥላ እንኳን ብጓዝ አንተ ከእኔ ጋር ነህና ክፉን አልፈራም ብሎ ነቢዩ ዳዊት በመዝሙር 22 ከቁጥር 1 እስከ መጨረሻው እረኛችን እግዚአብሔር ጠባቂያችን ጌታ ሲርበን እየመገበ ሲደክመን እያበረታ እያሳረፈ ጠላት ሰይጣን የሚውጠውን እንደሚፈልግ አንበሳ እያገሳ ሲፈልገንም እየጠበቀ ከክፉ ነገር እየሰወረ በአንደኛ ጴጥሮስ ምዕራፍ 5
ቁጥር 8 ላይ የሚወጣውን እንደሚፈልግ አንበሳ ጠላታችሁ ዲያብሎስ ያገሳል፣ ይወራጫል። እየተወራጨ ቢፈልገንም ቸር ይቅር ባይ መሐሪ ነውና እንዳሰበው ሰይጣን እንዳሰበው ሳይሆን እየጠበቀ ለዚህ ያበቃልን አምላክ ተንበርክከን እጃችን በመዘርጋት እግዚአብሔርን መለመን ማመስገን አለብን። ስለዚህ ነው እግዚአብሔር አምላክህን አምልክ ለእሱም ብቻ ስገድ ተብሎ ተጽፏል ብሎ በቆሮንቶስ ገዳም ሰይጣን ዲያብሎስ ጌታን ሲፈታተነው እንዲህ አድርጎ ያሳነ። ሰይጣንም ይህን ቃል በሰማ ጊዜ ብን ብሎ ጠፋ። በሁላችንም የሚፈታተንን ክፉ መንፈስ ሁሉ እንደ ቂስተን እንደ ጉንበሉ ይጥፋልና በእግዚአብሔር ፊት እንንበርከክ፣ ለእግዚአብሔር እንስገድ። በመቅደሱ ዙሪያ ለእግዚአብሔር ስገዱ ተብሎ ተጽፏል። ኤፌሶን ምዕራፍ 2 ቁጥር 10 ላይ አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉ ለእግዚአብሔር ይስገድ፣ ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ ይንበርከክ፣ አንደበትም እግዚአብሔርን ያመስግን ተብሎ ተጽፏል። ኢሳይያስ ምዕራፍ 45 ቁጥር 23 ላይ ነቢዩ ኢሳይያስም ይህን ቃል ደግሞታል። አሁንም በአውሎ ነፋስና በወጀቡ መካከል መንገድ ያለው እንዳለው ተራራዎችን ለሚመዝን የምድርን ስፋት በስንዝሩ ለሚመጥናት የባህርን ውቅያኖስ በፍኙ ለሚለካ ድሃውን ለሚያበለጽግ ባለጸጋውን ለሚያደይ ደካማውን ለሚያበረታ ብርቱውን ለሚያደክም ሁሉ በእርሱ ለሆነ ለሠራዊት ጌታ ለእርሱ አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበትም ለእግዚአብሔር ይንበርከክ። ኢሳይያስ ምዕራፍ 45 ቁጥር 23 ላይ መንበርከክ የሚገባል ለጌታ ነውና። የሐዋርያት ሥራ ምዕራፍ 5 ከቁጥር 29 ላይ ለሰው ከመታዘዝ ለእግዚአብሔር መታዘዝ፣ እግዚአብሔርን ማመስገን፣ ለእግዚአብሔር መንበርከክ፣ ለእግዚአብሔር መስገድ ይቻላል። ሐዋርያት በኢየሱስ ክርስቶስም እንዳታስተምሩ ካሰቧቸው በኋላ ሲፈቷቸው ዋናው ማስጠንቀቂያው ቃል ምን ነበር? ኢየሱስ ክርስቶስ ብላችሁ አታስተምሩ፣ ደሙን በእኛ ላይ ልታመጡብን ነው። እነሆ ገዳዮች ልጆች የገዳዮች ጌታን የገደሉ ኢየሱስ ክርስቶስን የገደሉ ልታሰኙነት ትፈልጋላችሁ፣ ግን ኢየሱስ ክርስቶስ ብላችሁ አታስተምሩ ብለው ሐዋርያትን አሰናበቷቸው፣ ለቀቋቸው። ቅዱስ ጴጥሮስ ግን መንፈስ ቅዱስን ተሞልቶ እነሆ ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል። እግዚአብሔርን መገዛት ለእግዚአብሔር መታዘዝ ግድ ነው። ሰውን ማክበር፣ ለሰው ክብር መስጠት፣ ሕፃኑን በሕፃንነቱ ጎልማሳውን በጎልማሳነቱ ጾታና ዕድሜ ሳንለይ ካህኑን በካህንነት ሽማግሌውን በሽማግሌነት የመንግሥት አካላቶችን እንዲሁም እንደየሥራ ዘርፋቸው ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል። ሮሜ ምዕራፍ 12 ቁጥር 18 ላይ ከሰው ሁሉ ጋር በሰላም ኑሩ ተብሎ ስለተጻፈ ከሰው ጋር መስማማቱ ይሄ ቋሚ ሕጋችን ነው። ነገር ግን ከሁሉም በላይ ደግሞ ለእግዚአብሔር ሁሉን ፈጥሮ ለሚገዛ ፀሐይ በእጁ ለተያዘች በባህር ያሉ አሻዎችን የሚቆጥር የዝናብን ጠብታ የሚቆጥር ባህርን በፊቱ የሚለካ ቅድመ ዓለም የነበረ ዓለምን አሳልፎ ለዘላለም የሚኖር ሁሉ በእርሱ ለሆነ ለሠራዊት ጌታ እነሆ እንንበርከክ፣ በእግዚአብሔር ፊት እንንበርከክ። የሐዋርያት ሥራ ምዕራፍ 20 ከቁጥር 36 ላይ የሐዋርያት ሥራ ምዕራፍ 21 ከቁጥር 5 ላይ ሐዋርያው ቅዱስ ጳውሎስ ካስተማራቸው፣ ከመከራቸው፣ ከገሰጻቸው፣ ካገለገላቸውና አብሯቸው ከቆየ በኋላ ሲሰነባበቱ ይላል። የሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ
ሲሰነባበቱ ከአገልጋዮቹ ጋር ከደቀ መዛሙርቱ ጋር ከምዕመናን ጋር ሲሰነባበቱ ተንበርክከን ጸለይን ይላል ቅዱስ ጳውሎስ። በርከክ ብለን እጃችን ዘርግተን ወደ ሰማይ አምላክ ጸለይን። ከጸለይን በኋላም ቅዱስ ጳውሎስ እንዴት ነው ያለ? እያለቀሳችሁ ለምን ልቤን ታውኩኛላችሁ? የሚሄድበት መንገድ የከፋ ነበርና የሐዋርያት አገልግሎት በመከራ ውስጥ ነበር የሚያልፉና የሚደርስበት ችግር እንዳለ ያውቁ ነበርና መጨረሻ ላይ አልቅሰው ተንበርክከው ከጸለዩ በኋላ የእግዚአብሔር ፈቃድ ይሁን ብለን ለቀቅ ነው። ቅር ቢሉት ስለማይቀር ተው ቢሉት ስለማይተው ቢመክሩትም ለዚህ በዛው ለተቀደሰው ዓላማ ወደኋላ ስለማይ ተንበርክከው ከጸለዩ በኋላ እንባቸውን ያፈሰሱ ተሰነባበቱ። የሐዋርያት ሥራ ምዕራፍ 20 ከቁጥር 5 ላይ ምዕራፍ 20 ከቁጥር 36 ላይ ሐዋርያት ተንበርክከው ይጸልዩ ነበር። ዛሬም በዓለም ዙሪያ ትምህርታችን የምትከታተሉ ወገኖች ቁሞ መጸለይ፣ ቁሞ ቀጥሎ መጸለይ፣ ከዛም ደግሞ ተንበርክኮ መጸለይ ጊዜውና ቦታው ከተመቸ። ለዚህ ሁሉ ግን የቦታው መመቸት ከሰው ቤት ያለ ሰው፣ ነፃነት የሌለው ሰው፣ መብት የሌለው ሰው የሥራ መፈናቀል ወይም የሀገር መንቀጥ ሌላ ችግር እንዳይመጣ እንደ ልብ የሚሆን ነው። ትምህርቱን የምናስተላልፍ ጊዜ ላላችሁ ነው። ቦታ ለሚመቻችሁ ነው። ቦታ ነፃነት የሌላችሁ ሰው ድንበርከክ ቁም ብትሉ ያ ሌላ ችግር ይፈጥርባችኋል። በልባችሁ በልቦናችሁ በርከክ በሉና ለጌታ መስገድ ያስፈልጋል። ግድ እጥፍ ዘርጋ በሉልኝ የሚል አምላክ አይደለም። የልብን ምኞት ሀሳብ ስለሚያውቅ በሰው ሀገር ያላችሁ፣ በስደት ያላችሁ፣ በሰው ቤት ያላችሁ፣ የጸሎት ቦታ የሌላችሁ፣ መንበርከክና ቆሞ መለመን አትችሉ። ለዚህ ሁሉ ስልት ልባችሁን ብቻ ከእግዚአብሔር ጋር አድርጉት። ቅን ልቦና ይኖራችሁ፣ ተንኮልና ክፋት ከእናንተ ይራቅ እንጂ እንደተንበረከካችሁ አቦ እግዚአብሔር ይጽፈዋል። ዋናው የልብን ምኞት የልብን የውስጥን ሀሳብ ስለሚያውቅ ጌታ የምናስበውን የሚመለከተው የሚመዘግበው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች። ያዕቆብ ምዕራፍ 1 ቁጥር 15 ላይ መልካም የተመኘም በመልካም ምኞቱ መልካም ነገር ያደርጋል፣ መልካም ነገር ይሰራል፣ የዘላለም ሕይወት ያገኛል። ክፉ የተመኘም በክፉ ምኞቱ ኃጢአትን ይሰራል፣ ኃጢአት ይፈጽማል፣ ኃጢአት ሞትን ትወልዳለች። ሐዋርያው ያዕቆብ እንዳለ ሁሉ ቦታ የሌላችሁ እናስተው ነው። የእግዚአብሔርን ቃል ትውልድ ሆይ የእግዚአብሔርን ቃል አስተውሉ፣ ወይም ትውልድ ሆይ የእግዚአብሔርን ቃል እናስተውል። ኤርምያስ ምዕራፍ 2 ቁጥር 31 ላይ በእግዚአብሔር ፊት እንድንበርከክ እጃችንን እንዘርጋ፣ ወደ ሰማይ አምላክ እንዘልቅ፣ እናልቅስ፣ እንጸልይ። እርሳችን ይህ ነው። ጳውሎስና ተከታዮቹ አገልጋዮቹ ከጳውሎስ ጋር የነበሩት ሁሉም እጃቸውን ዘርግተው ወደ ሰማይ አምላክ ተንበረከኩ። እግዚአብሔርን ሰማቸው፣ ልመናቸውን ሰማቸው። ተንበርክኮ የህብረት ጸሎት መጸለይ፣ ተንበርክኮ በግል መጸለይ። ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ላይ ዳንኤልም በንጉሱ በዳሪዮስ ዘመን ዳሪዮስ በነገሰ ዘመን ከዳንኤል ጋር አብረው የሚሰሩ የዳንኤል የሥራ ባልደረባዎች በዳንኤል ላይ ሰበብ እየፈለጉ ሊከሱት፣ ሊያዋርዱት፣ ከስራው ሊያባረሩት፣ ከቦታው ሊያስለቅቁት ሲፈልጉ እስከ 30 ቀን ድረስ ለሰው ከአንተ በቀር ለአምላክ ወይም ለሰው የሰገደ የለመነ የጸለየ ቢኖር ወደ አናብስት ጉድጓድ ይጣላል ብለው በዳንኤል ላይ ሕግና ስርዓት ሲያወጡ ንጉሡ ዳርዮስን ያከበሩትና የወደዱትን መስሎት በማይለወጠው በሜዶንና በፋርስ ማኅተም አተመላቸው።
120 ሆነው የመከሩትን ምክር ተቀብሎ ጉዳዩ ዳንኤልን አሳልፈው ለመስጠት ዳንኤል ከቀን 3 ጊዜ ወደ ኢየሩሳሌም መስኮቷ የተከፈተች ቤት አለችው። መስኮቷ ወደ ኢየሩሳሌም ተከፍታለች። የቤቱ መስኮት እጁን ዘርግቶ 3 ጊዜ ከቀኑ 3 ጊዜ ተንበርክኮ ለእግዚአብሔር ይጸልይ ነበርና በዚህ ነው የምናገኘው። እማይተወው ይሄን ነው። ሌላውን ነገር ተው ይሉት ይተዋል። ዳንኤል ደግሞ በስራው በተፈጥሮ ኃጢአት የለበትም። የሚያስከስስ የሚያስወቅስ ኃጢአት የለበትም። ግን ተንበርክኮ ለጌታ ስለሚጸልይ ይሄንንም የሞት ቢመጣ ስለማይተው ከእግዚአብሔር ፍቅር ስለማይለይ መንበርከኩን ስለማይተው ንጉሡን ዳርዮስን እስከ 30 ቀን ድረስ ማንን ለማን መስገድና መጸለይ መለመን እንደማይችል ሕግና ስርዓት እናውጣ ብለው ካለ እውቀት እንዲፈርምና በሜዶንና በፋርስ ማኅተም እንዲያትም አደረጉት። ይህ ከሆነ በኋላ ግን ነቢዩ ዳንኤል ከቤቱ ገብቶ ከቀን 3 ጊዜ ፊቱን ወደ ኢየሩሳሌም ዞሮ ወደ ኢየሩሳሌም የተከፈተች መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ጊዜ በቀን 3 ጊዜ ተንበርክኮ ይጸልይ ነበር። በእግዚአብሔር ፊት እንንበርከክ፣ ተንበርክከን መጸለይ ነው ዛሬ የምንማማረው። ቁሞ መጸለይ አለ፣ ተንበርክኮ መጸለይ ሲያቅትም ደግሞ ተቀምጦ ኩርትም ብሎ ተቀምጦ ስርዓትን ጠብቆ። ነገር ግን ስርዓት ብንቆምም ስርዓት ጠብቀን ነው መቆም ያለብን። ትምህርተ መስቀል ተላብሰን ከተቻለ አቋቋማችን አሳምረን፣ ካለዛ ብንቀመጥም ስርዓት ያለው አቀማመጥ፣ ብንንበረከክም ስርዓት ያለው መንበር ለጌታ ጌታን ከፊታችን ላይ አድርገን እናቱ ድንግል ማርያምን ከፊታችን ላይ በመንፈስ አድርገን መላእክት ጻድቃን ሰማዕታትን በዙሪያችን እንዳሉ አድርገን በፍርሃትና በመንቀጥቀጥ ፍጹም ክብር በመስጠት ነው መስገድ የሚገባ ለጌታ። ሰውን እንኳን እንፈራዋለን፣ ሰውን እንኳን እናከብረዋለን። እንኖር ብለን እንበላና እንጠጣ ብለን እናገኝ ብለን እንከብር ብለን ወይም ደግሞ በእድሜ እንቆይ ብለን ለመኖር ስንል ለመብላት ለመጠጣት ስንል በዚህ ዓለም ያለው ችግራችን ለማስወገድና ከክፉ ነገር እንዳይሰድቡን፣ እንዳይመቱን፣ እንዳይጠሩን በማለት ለሰው እንኳን እናደገድጋለን፣ ለሰው እንኳን ክብር እንሰጣለን። እርግጥ ሰው ክቡር ነው፣ መከበር ይገባዋል። ከሁሉም በላይ ግን እግዚአብሔር ነው። እነሆ በእግዚአብሔር ፊት እንንበርከክ፣ ተንበርክከን መጸለይ ስላለብን ነው ዛሬ የምንማማረው። ተንበርክኮ ለጌታ በተመስጦ ልብን ወደ ጌታ አድርጎ በፍቅር ሰንሰለት በፍቅር ሀብል ልብን ከእግዚአብሔር ከሰማይ ጠልፎ በዓለም ያለውን ጣጣ ሳይመለከቱ ስለ መብሉ፣ ስለ መጠጡ፣ ስለ ስጋው፣ ስለ መሬታዊ፣ ስለ ወርቁ፣ ስለ ጨርቁ፣ ስለ ፋሽኑ ሳያስቡ በተመስጦ በዛች የጸሎት ሰዓት ላይ ልብን ሳያዘነጋጉ በትኩረት ወደ ጌታ። አዎ ብዙዎች ጸሎት ስትጀምሩ ልባችሁ የሚበተንባችሁ ሰዎች አሉ። ይህንንም እኛ ጸሎት ስንጀምር በልጅነታችን በወጣትነታችን መጻሕፍቷን ዘርግተን ስንጸልይ ልክ ነው ስንጀምረው እንጂ እንዴት እንደሚያልቅ አናውቀውም ነበር። ይህ ተሎ የሚስተካከል ጉዳይ አይደለም። ይሄ ችግር ከጊዜ በኋላ ፍቅሩ እያደረባችሁ ሲሄድ ንጽሕናችሁን ስትጠብቁ በፍቅሩ ስትጸኑ በሃይማኖታችሁ ስትጸኑ እየሸሸ እየራቀ የሚሄድ ጉዳይ እንጂ እንደ ታምር ዛሬ የምንነጋገርበት ፈጥኖ የሚሸሽ ነገር አይደለም። ማንኛውም ሰው ዳዊትን ድርሳንን ሊዘረጋ በቃሉ ሊደግሞ መጽሐፍ ዘርቶ ሊጸልይ ልቡ ሌላ ቦታ መሆኑ ይህ የሁሉ የሰው ሁሉ ችግር ነው። የአንድና የሁለት ሰው ችግር ስላልሆነ ከዚህም ነፃ የሚወጡት ይህን አይነት ፈተናን የሚያሸንፉት በዚህ አይነት መልኩ የሚመጣውን የሰይጣን መንፈስ ይህንን ሁከት የሚፈጥረውን የሰይጣን መንፈስ የሚያሸንፉት በእውነት ንጽሕናቸውን የጠበቁ ከኃጢአት እየራቁ ሄዱ። ዓለማቸው ጌታን ማመስገን ቋሚ ስራ ያደረጉት፣ ስለ ዓለም ብዙ የማይጨነቁ፣ ስለ ዓለም ብዙ የማያስቡ፣ ቀስ በቀስ እያስተካከላችሁ ከሄዳችሁ ልባችሁ እየታስተካከለ ይሄዳል። እኛም በ5፣ በ6፣ በ7 ዓመት ሕፃን ሳለ ይህ ነበር። ቁሜ ከልጅነቴ ወደ ጫካው ወደ ገደሉ ወደ በረሃ ወደ ዋሻው የሚወስደኝ
እና በዛው በትውልድ ሀገሬ በአካባቢ ስጸልይ እንዲሁ መጽሐፉን ዘግቼ ልቤንም ምንድን ነው ስለ በሬው አላስብ፣ ስለ ላሞች አላስብ፣ ትዳር የለ ምንም ማስብበት ልጨነቅበት የለ። ግን የት ሄዳል ልቤ ጨንቀኝ ከብረኝ ነበር። ስልስል ግን አሁን ከፊቴም እንኳን የፈለገ ነገር ቢደረግ ጸሎት ከጀመርኩ አሁን ወደ ጸሎቴ አሁን እንዲህ ሲስተካከል ሁሉም ሲያል ፈተና ሁሉ ከኛ ሲርቅ ፈታኙ መንፈስ ሌላ አቅጣጫውን ፈተናውን ሲቀይረው አሁን ከፈተና ወጣን ማለት አይደለም። ያው የምታዩት ነው። እንሰለባለን፣ ብዙ በክፋት እንታሰባለን፣ ሙቱ ተገደሉ እንባላለን። አሁን አቅጣጫውን ቀይረው ሰይጣን ድሮ ሌላ ፈተና ስለማያገኝብኝ ሰው ስለማያውቀኝ የምንጸልየውን ጸሎት መውሰድ ነበር። እንዲሁ ስንጸልይ ጀምረን አሁን ስንል ነበር መጨረሻው። አሁን ግን በጸሎት ጊዜ ልቤን አስተካክዬ ብጸልይ ፈተናውን ቀይሮታል። ሰይጣን እስከ መቃብር ድረስ መፈተኑን ስለማይተው ፈተናዎችን እየቀያየረ ያመዘገዝጋል። የወረወረው ፈላጻ ሳያት ሌላ ፈላጻ ያዘጋጃል እንጂ ፈተናው ስለማይቋረጥ እስከ ጊዜው ድረስ ተሆነ ያለ ጌታ ልቆ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 12 እና በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 ድረስ ሰይጣንን በሶስቱ አርስታጣው ከፈተነው በኋላ እስከ ጊዜው ድረስ የሚመለስ ነውና ሄዶ አይቀርምና መፈታተኑ። ስለዚህ እነሆ በእግዚአብሔር ፊት ተንበርክከን እንጸልይ፣ እነሆ በእግዚአብሔር ፊት እንበርከክ። ነቢዩ ዳዊትን በመዝሙር 94 ከቁጥር 6 7 እስከ 11 ድረስ አባቶቻችሁ በምድረ በዳ እንደተፈታተኑኝ አትፈታተኑ። ያ ትውልድ ክፉና ጠማማ ትውልድ ነበረ። ስለዚህም 40 ዓመት ሙሉ በበረሃ 40 ዓመት ሙሉ ተፈታተነኝ፣ ፈተነኝ። ስራዬንም አዩ፣ ፈትነውኛል፣ ስራዬንም አዩ። ስለዚህ እነሆ ወደ እረፍቴ እንዳይገቡ በቁጣ ማልኩባቸው፣ በቁጣዬ ማልኩኝ፣ ፈተኑኝ። 40 ዓመት ሙሉ እኛ የመንጋው በጎች ነን፣ ለእግዚአብሔርም ኑ እንስግድ ያለ ዳዊት፣ ኑ ለእግዚአብሔር እንስግድ፣ እግዚአብሔርን እናመስግነው፣ በእግዚአብሔር ፊት እንበርከክ። ያ የነበረው ትውልድ ግን እግዚአብሔርን አባለ ተፈታትነውታል። ወደ ምድረ ወተትና ማር ወደምታፈስሰዋ ወደ ከነዓን እንዳይገቡ፣ ወደ እረፍቴ እንዳይገቡ በቁጣ ማልኩባቸው ብሎ ደምድመዋል። መዝሙር 94 ከቁጥር 6 እስከ 11 ድረስ ነው ያነበብኩላችሁና ለእግዚአብሔር መስገድ እንዲገባ ተንበርክከን መጸለይ እንዳለብን ዳንኤል ተንበርክኮ ጸለየ። ተንበርክኮ መጸለዩን ኃጢአት አድርገው ወደ አናብስት ጉድጓድ ጥለውታል። ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ላይ ነቢዩ ዳንኤል በዚህ ኃጢአት ሆኖበት ተንበርክኮ የገደለኝ ግደለኝ፣ ያሰረኝ ይሰረኝ፣ አናብስት ጉድጓድ ይጣሉኝ፣ በእሳት ያቃጥሉኝ፣ እኔ ከቀን 3 ጊዜ ለእግዚአብሔር መንበርከኬን አልተው እጁን ዘርግቶ ተንበርክኮ ይጸልይ ነበር። እንዲህ ነው ሃይማኖት፣ እንዲህ ነው እምነት። በአንደኛ ነገሥት ምዕራፍ 8 ቁጥር 54 ላይ ጥበበኛው ሰለሞን የእግዚአብሔርን ቤተ መቅደስ ሰርቶ ከፈጸመ ከጨረሰ ካከናወነ በኋላ ታላቁን የእስራኤልን ሕዝብ ሰብስቦ በሬዎችን፣ ኮርማዎችን፣ በጎችን፣ ፍየሎችን አዘጋጅቶ እግዚአብሔር መስዋዕትን በማቅረብ በሕዝቡ ሁሉ ፊት አንደኛ ነገሥት ምዕራፍ 8 ቁጥር 22 ላይ ሰለሞን በርከክ ብሎ እጁን ወደ ሰማይ በመዘርጋት በሕዝቡ ሁሉ ፊት ይጸልይ ነበር። እነሆ በረሃም ይሆን በተለያየ ችግርም ይሆን በአልጋ ላይ ተኝቶም ታሞም ይሆን ማዕበልም የሚነሳበት ጠላትም ይምጣበት ድንገተኛ ወይም ቋሚ ችግር ሊገጥመው በዚህ ቤት በስሙ ቢጸልዩ እነሆ ስማ፣ ፈጥነህ ስማ፣ በረሃብም በቸነፈርም በአንበጣም ሌላም ችግር የሚጠባቸው ሁሉ በዚህ ቤት ቢጸልዩ እያለ በተሰራው ቤተ መቅደስ ጌታዬ ሆይ ሩቅ አገርም ቢሆን መምጣት ያጣቸው ከቦታው መገኘት በአጸደ መቅደሱ ቁመው መጸለይ ባይችሉ ባሉበት ባህር ማዶም ርቀት ሀገርም ሆነው በዚህ ቤት ቢጸልዩ ጩኸታቸውን ስማ፣ ልመናቸውን ስማ፣ ከመከራ ስጋ ከመከራ ነሳልናቸው፣
ከደረሰባቸው ችግር ነፃ አውጣቸው እያለ ሰለሞን በሕዝቡ ሁሉ ፊት የእስራኤል ሦስተኛው ንጉሥ በእስራኤል ላይ ከሳኦል ዳዊት፣ ከዳዊት ሰለሞን የዳዊትን ዙፋን የወረሰው በእግዚአብሔር ፈቃድ የነገሰው ዳዊት ሰለሞን ማለት ተንበርክኮ ንጉሡ ሰለሞን ለእግዚአብሔር በሕዝቡ ሁሉ ፊት ሕዝብ እያየው ተንበርክኮ ይጸልይ ነበር። በእግዚአብሔር ፊት እንንበርከክ እርሳችን ነው። መዝሙር 94 ከቁጥር 6 ላይ መንበርከክ አለበት። እንዲሁ እንደዛ ፈሪሳዊ ልባችን በትዕቢት ተነፍቶ ስለ ዓለሙና ስለ ወርቅ ስለ ሀብት እያንሰራሰልና እግዚአብሔርን ብንለምነው የሚደርስና እግዚአብሔር የሚደርስ ሳይሆን ከኮርኒስ ወይም ከደመና በላይ የማያልፍ ይሆንባቸዋል። ስለዚህ ነው ሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 13 ድረስ ሉቃስ ወንጌላዊ ሲጽፍ እንደሚያለ ፈሪሳዊው ወደ ቤተ መቅደስ ሊጸልይ ሄደ። ያም ቀራጩም ሁለቱም በጸሎት ላይ ናቸው። ቀራጩ በዛ ቆሞ ይጸልያል፣ ፈሪሳዊው ደግሞ በዚህ ቆሞ ይጸልያል። ፈሪሳዊ የሚጸልየው ግን ነበር፣ አቤቱ እግዚአብሔር ሆይ ከሳምንቱ 2 ቀን እጾማለሁ፣ ከሰጠኝ ካገኘሁት ለፍቼ ደክሜ ወጥቼ ወርጄ ካገኘሁት ገንዘብም አስራት አወጣለሁ፣ ከሳምንት 2 ጊዜ እጾማለሁ እያለ እግዚአብሔርን እንደማያውቅ ለእግዚአብሔር ይህንን የሰራው ያለውን ስራ ያሳስበና ያስገነዘው ነበር። ቀራጩ ግን ስለ ኃጢአቱ እያንሰላሰለ ኃጢአቱን እየተናዘዘ ደረቱን እየደቃ ጌታዬ ሆይ ማረኝ ይቅር በለኝ ብሎ ሰማይን እንኳን ቀና ብሎ ማየት ሳይችል አንገቱን ወደ ምድር ደፍቶ እንባውን በማፍሰስ ደረቱን እየደቃ አቤቱ ከሕፃንነቴ ጀምሮ ከተወለድኩ አንስቶ በሕይወቴ ዘመን ሁሉ የሰራሁትን ኃጢአት ይቅር በለኝ ማረኝ በድያለሁ ተሳስቻለሁ ነበር። የቀራጩ ጸሎት ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አፌን በምሳሌ ከፍታለሁ የጥንቱንም ታሪክ እናገራለሁ በመዝሙር 77 ቁጥር 2 ላይ ብሎ እንደተናገረ በምሳሌ ከእነዚህ ከሁለቱ ጸሎቱ የተሰማለት ጸሎቱ ቅድመ እግዚአብሔር የሚደርስ የትኛው ነው? የዚያ የቀራጩ የዚያ የኃጢአተኛው በትዕቢት የምንጸልየው ጸሎት፣ በትዕቢት የምንጮኸው ጩኸት፣ በትዕቢት የምንዘረጋው እጃችንም አይታይም፣ ጩኸታችንም አይሰማም፣ እንባችንም እግዚአብሔር አይመለከተውም። እግዚአብሔር የሚመለከተው በየዋህነት ነው። ደግሞ ለፍጥረቱ ሁሉ የተሰወረችው ለፍጥረቱ ሁሉ የራቀችው እቺ የዋህነት እኔ የዋህ በልቤም ትሁት ከኔ ተማሩ ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እኔ የዋህ በልቤም ትሁት ከኔ ተማሩ እኔን ምሰሉ ለነፍሳችሁ ዕረፍት ታገኛላችሁ። እናንተ ሸክም የከበዳችሁ የዓለሙ ጣጣ የከበዳችሁ መኖር መቀመጥ መቆም መመላለስ ያቃታችሁ በዚህ ዓለም ላይ የመኖር ተስፋ የቆረጣችሁ ሁሉ ሸክም የከበዳችሁ ወደ እኔ ኑ ሸክማችሁን አቀልላችኋለሁ። እኔ ከኔ ተማሩ እኔ የዋህ በልቤም ትሁት ቅርብ እግዚአብሔር የዋሃን ልባቸው ቅን ለሆኑ ሰዎች እግዚአብሔር ቅርብ ነው። ቢጮኹ ይሰማቸዋል፣ ቢያለቅሱ ያያቸዋል። እጃቸውን ሲዘረጉ ተንበርክከው ሲጸልዩ ፈጥኖ ይደርስላቸዋል። እንግዲህ እንዲህ ከእንዲህ ካለው የቀና መንፈስ የቀና ልቦና ርቆ ሰው እንዲሁ ተንበርክከው ምንጮህ ያው እንደ ፈሪሳዊ ጸሎት እንዳይሆንባችሁ ጸሎቱን በስርዓት ጸሎቱን በስልት ጸሎቱን በቅንነት በትክክል ልንጸልይ ይገባናል። እውነት ንዘን ከእውነት አትራቁ። 150 ዳዊት የልብ ቅንነት ይላሉ እኮ አባቶቻችን ቃል እንደመጽሐፍ ነውና 150 ዳዊት የልብ ቅንነት ልብን ቅን አድርጎ ቢለምኑት እግዚአብሔር እምነትሽ አድኖሻል፣ እምነት ያድኖሃል። ያለምንም ድካም ያለምንም መውጣት መውረድ ያለምንም መነሳት መውረድ እምነት ያድኖሃል። ልጄን አድንልኝ እምነት ያድነው፣ እኔን አድነኝ እምነት አይደል አብራልኝ እንደ እምነት ይሁንልኝ። ይሄን የተጻፈው ጌታ የልባችን መሻት የሚመለከት ብር አይፈልግም ከኛ፣ ወርቅ አይፈልግም፣ ውበትና ሀብት አይፈልግም ከኛ፣ ጥበብና ብልሃት ወይም ዘር ወገን አይፈልግም ከኛ።
ሰው ሆነን ከተፈጠርነ የዋህነታችን የልባችን ቅንነት የልባችን የዋህነት ነው የሚመለከት። ስለዚህ ነው በረሃውን ያለመለመልን በበረሃ እስካሁን የጠበቀን ከክፉ ነገር ሰውሮ ልጅ ቀን ያደረሰን። ስለዚህ ነው ልበ የዋሆች ንጹሐን ናቸው እግዚአብሔርን ያውቃል ተብሏልና። እግዚአብሔርን የሚያውቁ ልባቸውን ንጹሕ ያደረጉ ሰዎች ናቸው። በመዝሙር በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ልባቸው የዋህ ቅን የሆኑ ሰዎች አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በኔ ንጹሕ ልብን ፍጠርልኝ፣ ተንኮል ያልተቀላቀለበት ቂም በቀል የሌለበት ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ እያለ ዳዊት በመዝሙር 50 ቁጥር 10 ላይ ልበ ንጹሕ ፍጠር ይተልየው። አቤቱ ንጹሕ ልብን ፍጠርልኝ፣ ተንኮል የሌለበት ቂም የማይዝ ስለ ዓለም የማይጨነቅ ልብላ ልጠጣ ብሎ የሥጋ ነገር የማያስብ በቸርነቱ በይቅርታ ታምኖ የሚኖር የቀና ልብ ንጹሕ ልብ ፍጠርልኝ ተንኮል የሌለበት እያለ ነውና እንዲህ አድርገን ብንጸልይ ከመንበርከኩ ጋር አቤቱ በእግዚአብሔር ፊት እንንበርከክ። ተንበርክከን ስንጸልይ ራሳችንን እንድናለን፣ ድውያን ይፈወሳሉ፣ ሙታን ይነሳሉ። እንግዲህ ጌታ ማሳይቶናል እኮ ይህንን ከጌታ በሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ደቀ መዛሙርቱን ከጌቴሴማኒ ወጣ አድርጎ አስቀመጣቸውና ሦስቱን አገልጋዮች ሦስቱን ደቀ መዛሙርት ጴጥሮስ ዮሐንስንና ያዕቆብን ይዞ ወደ ጌቴሴማኒ ገባ። ጌቴሴማኒ የጸሎት ቦታ ከገባ በኋላ የድንጋይ ውርወራ ያህል ራቅ አደረጋቸውና ተንበርክኮ ይጸልይ ነበር ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንበርክኮ መጸለይ አስተማረ። ተንበርክኮ ይጸልይ ነበር። በማቴዎስ ወንጌል ምዕራፍ 26 ቁጥር 41-42 ላይ አቤቱ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ተንበርክኮ ይጸልይ ነበር። ጌታም ተንበርክከን እንድንጸልይ አስተማረን። ጳውሎስም ተንበርክከን እንድንጸልይ አስተማረን። እየተናቀሱ ተንበርክከው ጸልየው ተሰነባበቱ ብሏልና ቀደም እንደነገርኋችሁ አቤቱ በእግዚአብሔር ፊት እንንበርከክ። ለደረሰብን ችግር ለሚመጣን ፈተና አሁንም ላለው ወደፊትም ለሚመጣው ሥጋ ከለበስን ፈተና አይለቀንምና ተንበርክከን ለወደፊቱ እንደው ክፉ ነገር እንዳያገኘን በአሁኑ ወቅትም ባለው ሁኔታ ከዚህ በፊት ለሰራነው ኃጢአት ተንበርክከን መጸለይ የት ነው። ጥበበኛው ሰለሞን ተንበርክኮ ንጉሥ ሲሆን በሕዝቡ ሁሉ በመኳንንቱ በመሳፍንቱ በወይዛዝርቱ በጎልማሳ በወጣቶችና በክፍልና በጀርባ ባሉት በሕፃናት መካከል ተንበርክኮ እጁን ዘርግቶ በዚህ ቤተ መቅደስ ስሙን ጠርቶ የጸለዩ ሩቅም ይሁኑ ቅርብም ይሁኑ በባህርም ይሁኑ በየብስም ይሁኑ በሽፍታም ቢወድቁ በአልጋ ላይም ተኝተው በየሆስፒታሉ ቢተኙ በአርማዶ ሆነው ችግር ቢገጥማቸው እነሆ ፈጥነህ ጸሎታቸውን ስማ እያለ ተንበርክኮ የጸለየልን ሰለሞን። ተንበርክከን መጸለይ ቦታው ከተመቸ ብቻ ይገባለሁ። ቃሉን ስለሰማን በማይገባ ቦታ ላይ እንደው ዘለን ብንጸልይ ጥሩ አይደለም። ቦታ ማመቻቸት አንድ ጊዜ ሰዎች የሚድን ሰው ምስጢር ይገባዋል። የሚድን ሰው የሚጠቀም ሰው ቃልን እንኳን እንዲያስታከል ስንነግራቸው ዝም ብሎ ቢሆን ባሕታውያን እንዲህ ቢሆን ይሻለኛል ይሉ ነበር። የድሮ ባሕታውያን እንዲህ ቢሆን ይሻለኛል እያሉ በምሳሌ ራሳቸውን አስመስለው ነበር የሚናገሩ የድሮ ባሕታውያን። የነቢያትን ቃል እንደዚህ ብዙ ስውር ነው በመንፈስ ቅዱስ የገለጸላቸው ሰዎች ለሚያውቁትና። ታዲያ ግን አንድ ጊዜ ደብረ ዘይት አሰግድ ማርያም ስንሰራ አብረውን ከሚሰሩት በስራ ከሚተባበሩን አንዲቷ እንዲህ መንፈሳዊ ቤትን ነበር። ከደብረ ዘይት አሰግድ ማርያም ስራ ስንሰራ አምሽተን ጨልሟል፣ መሽቷል። በወንቅሸት ቅዱስ ገብርኤል አንድነት ገዳም ጉባኤው ተጀምሮ ከወንቅሸት ነው ጉባኤው ተጀምሮ አባታችን ሆይ የሚል ጸሎት ተጀመረ። እዚህ በጥማዊያው አባታችን ሆይ እያለ ከዚህ ፕሮግራሙን የሚመራው ሰው ሲጸልይ ከዛው እንዲሁ ጥቅጥቅ ካለው ጫካ እኛ እስከ መቼ ደርሰን እያለ መቼም
ጫካ ነው። የወንበዴ ቦታ ነበር። ማንኛውም ሰው በነፃነት የማያልፍበት ቦታ ነው። እግዚአብሔርን አምነን ነው ሌትም ቀንም የምንመላለስ እና ከደብረ ዘይት አሰግድ ማርያም ስንሰራ ምሽተን እየተንደረደርን እየወጣ መቼም ለአካሄዳችን እርጋታ የለንም። እንያዘው በፍጥነት ነው። ልክ ሁሉ ጦር እንደሚሄድ ፈረስ እየቀለበ ነበር ምንድና ስንሰራ ምሽተን ጊዜው እየጠበበን እየወጣን ስንመጣ አባታችን እያለ ሲጸልይ ቀጥ ብላ ቆመች። አላርጊያት ወደ መንገዴ። ይሄ ነው። ይሄ ቦታ ሳይያዝ እባሉ ጫካ ላይ አሁን ወንድሼት በሚጸልየው ጸሎት ስንት ሜትር ርቀት ላይ እኔ በጨለማ በአዳጋ ውስጥ በፈተና ውስጥ እያለን ምን ይገጥመን እንደርስ እያለን ባለንበት ሰዓት ላይ እንዲሁ ጥቅጥቅ ካለው ጫካ ይሄ እንዲህ እንዳይሆንባችሁ ባህር ማዶ ያላችሁ ሰዎች፣ ከሰው ቤት ያላችሁ ሰዎች፣ የምትጸልዩበት ቦታ የሌላችሁ፣ የምትጸልዩበት ጊዜ የሌላችሁ ሁሉን ነገር በስርዓት ሁሉን ነገር በጥበብ በማስተዋል እግዚአብሔር ልብን የሚያይ ብልሃትን አይደለም፣ መሽቀዳደም አይደለም፣ ለመቀማት መሮጥ አይደለም። እግዚአብሔር የልብን መሻት ፍላጎትን የሚያይ ቅንነትን፣ የዋህነትን የሚመለከትና ያቺ አሁንም ቢሆን ፍጻሜዋ እንዲሁ እስከዚህ አይደለም፣ እስከዚህ አልሆነም ፍጻሜዋ። ለምን እንዲሁ ዝም ብሎ የቸኮለ የተስገበገበ ውስጥ ቅንነት ሳይኖር ተንኮልና ቂም በቀል ዘረፋና ማታለል ሳይጠፋ እንዲሁ ዝም ብለን የሚያፈቅ ስራ ሳይሰሩ ብቃት ያስመኛቸዋል። ግን ያው መጨረሻው ብላችሁ ይቀራልና ከባዶ ጫካ ከሚያስፈራ ቦታ ቁሚ ይልፈል። ግን እምነት ካለ መልካም ነው። ይህን ያህል ከዚህ የሚያደርስ በእሳት ውስጥ ሆነው ማመስለውታል። ይህንንም ለመቃወም ሳይሆን አናንያና አዛርያ ሚሳኤል በነበልባሉ ውስጥ ሆነው አመስግነውታል። እግዚአብሔር ለማመስገን ቦታ ይወስነው። ነገር ግን ሰው ቤት ሆናችሁ እናንተ ብትጸልዩ የማይመች ወይ ብትባረሩበት ገንዘባችሁ ብትቀሙ የምትደበደቡ ከሆነ ለሁሉም መስጠት ነው። እኛ የምናስተምር ስርዓቱን ነው። ስርዓቱን ግን ዳንኤል ፊቱን ወደ ኢየሩሳሌም ነው፣ እኛም ፊታችን ወደ ምስራቅ ዞረን ባለንበት ቦታ ፊታችን ወደ ምስራቅ በመዞር ከሀገራችሁ ውጭም ሀገር ሁኑ ውስጥ ሩቅም ሁኑ ቅርብ ወደ ምስራቅ በመዞር ለእግዚአብሔር ለጌታችን በእግዚአብሔር ፊት እንንበርከክ ነው ያለ መዝሙር 94 ቁጥር 6 ላይ ፊታችን ወደ ፀሐይ መውጫ ወይም ወደ ምስራቅ በመዞር ወደ ምዕራብ አይደለም ወይም ቀጥታ ወደ ምስራቅ ወደ ፀሐይ መውጫ ዞር ተንበርክከን ቦታ ያለን ሰዎች፣ ጊዜ የበቃን ሰዎች፣ ጊዜ የተመቻቸልን ሰዎች ተንበርክከን መጸለይ ሙታንን ያነሳል፣ ዕውራንን ያበራል፣ አንካሶች ይዘላሉ፣ ለምጻሞች ይነጻሉ። እንደዚህ ነው። በማርቆስ ወንጌል ምዕራፍ 1 ከቁጥር 40 ላይ አሁንም ወንጌላዊ ማርቆስ በወንጌል መንግሥት እንደጻፈው ይላል። አንድ ለምጻም በለምጽ በሽታ የተያዘ ሰው እየተንደረደረ ሄደና ጌታ ሆይ ከዚህ የለምጽ በሽታ አድነኝ ብሎ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግሩ ስር ተንበርክኮ ለመነው። ጌታ ያድነኝ፣ ይህን የለምጽ በሽታ ይህን መድኃኒት የሌለው ይህን ከተያዙ በኋላ መዳን የማይቻልበት ይህን ክፉ በሽታ አድነኝ ብሎ ተንበረከከ። ከእግሩ ስር ወደቀ። ተንበርክኮ በጉልበቱ ይላል። በጉልበታችን ተንበርክከን መጸለይ ለምንማማረው ዛሬ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ እምነት ይሆንልህ ከበሽታ አዳነው አለና ፈወሰው፣ አዳነው፣ ከለምጹ አነጻው። ሂድና አለ ከዳነ ከተፈወሰ በኋላ ራስህን ለካህናት አሳይ። ለካህናት ያላቸውን ክብር፣ ለካህናት ያላቸውን ስልጣን፣ ለካህናት የተሰጣቸው ሰማያዊ ስጦታና ስልጣን ሂድ ራስህን ለካህናት አሳይ። ደግሞም ለእነሱም ክብር ይሆን ዘንድ መባህን አስገባ። ነገር ግን አለ ድኛለሁ ብለህ ለማንም አትናገር። ዝም በል እንደ ሲፈልጉ መስክሩ ይላል፣ ተናገሩ ይላል። በማርቆስ ወንጌል ምዕራፍ 5 ቁጥር 18 እና 19 ላይ ሂድና ተናገር፣ እኔን አትከተለኝ፣ ከእኔ ጋር መኖር አልተፈቀደልህም፣ ነገር ግን እግዚአብሔር ያደረገልህን ስራ መስክር፣ ተናገር ነበር ያለው። ይህኛውን ግን እንዳትናገር ለማንም ነው ከለምጽ በሽታ አዳነኝ ብለህ አትናገር አለና ሲያሰናብተው ያ ሰውዬ ግን ተናገር እንደተባለ ሁሉ በየመንገዱ ይሰብክና ያወራ ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ቦታ እንደ ልቡ ለመመላለስ አልፈለገም። አታውራ ሊለው አውጥቶታል። እንዳታወራ ነው እንግዲህ ማውራት የለብህም
ዝም ብለህ ፈጣሪን አመስግነው። እንዲያውም ከተባለው በላይ ትውልዱ ሰው ሚሉት አንድ የተባለ ይመስለዋል። የበለጠ እያወራ ሄደ። ጌታም በዛ ቦታ ላይ ብዙ መመላለስ አልፈለገም ተብሎ በማርቆስ ወንጌል ምዕራፍ 1 ከቁጥር 40 ላይ ለምጻሙ ከእግሩ ስር ተንበረከከ፣ ወደቀ፣ ከጉልበቱ ተንበርክኮ ለመነው ይላልና እንግዲህ አሁንም ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 29 ድረስ አንድ ሰው ልጁ መንፈስ ርኩስ የያዘበት፣ ልጁ በበሽታ የተጠመደበት፣ ልጁ የታመመበት ሰው አሁንም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣና አንተ የዳዊት ልጅ ኢየሱስ ክርስቶስ ሆይ በጉልበቱ ተንበርክኮ ከጌታ ፊት ከኢየሱስ ክርስቶስ ፊት እነሆ በእግዚአብሔር ፊት እንበርከክ ርሳችን በእግዚአብሔር ፊት በኢየሱስ ክርስቶስ ፊት ተንበርክኮ ልጄን አድንልኝ ይለው ነበር። ልጅ የታመመባችሁ አባትና የታመመባችሁ በስልክ የምታነጋግሩን በዚሁ መጣችሁ ከኛ ጋር አብራችሁ መከራ የምትቀበሉ በተለያየ መከራ የተያዛችሁ በተለያየ ችግር የወደቃችሁ ፈተና የጸናባችሁ በረሃብ በበሽታ በቸነፈር በድርቅ በአንበጣ በተለያየ መከራ የወደቃችሁ መቼም ያለን የሥጋ መከራ ብዙ ነውና በዓለም ዙሪያ ያላችሁ አቤቱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግሩ ስር ተንበርከኩ። እሱ በእሱ ፊት ስሙን እየጠራ ጌታ ሆይ አድነን እያለ እንበርከክ። አቤቱ ልጄን አድንልኝ ብሎ ተንበረከከ። እሱም አዳነለት። ከዚህ በላይ ብዙ ለመሄድ ጊዜ ያጥርብኛል። እንግዲህ ስለመንበርከክ ነው የማስተምራችሁ። የምንማማረው ዛሬ ስለመንበርከክ ነው። ተንበርክከን መጸለይ ለጌታ ለመድኃኒዓለም ለኢየሱስ ክርስቶስ ለእናቱ ለድንግል ማርያም መንበርከክ እንደሚገባ ክብር መስጠት እንደሚገባ ምስጋና የባህሪው ነውና ትውልድ ሆይ በዓለም ዙሪያ ያላቸው ወገኖቼ እንግዲህ በመዝሙር 94 ከቁጥር 6 ላይ በእግዚአብሔር ፊት ኑ ለእግዚአብሔር እንገዛ፣ ኑ ለእግዚአብሔርን እናመስግነው፣ በእግዚአብሔር ፊት በእርሱ ላደረገን ለእግዚአብሔር እንንበርከክ በሚል ርዕስ ነው። እንግዲህ ተመልካች ጨርሻለሁ። ስለደመጣችሁኝ አመሰግናለሁ። አሜን።